ብዙ ጊዜ ኃጢአት ሰርቼ በደል በድዬ ዘሙቼ ሰርቄ እግዚአብሔር አላጠፋኝም አትበል። እግዚአብሔር ብዙ ዘመን ይምራልና ብዙ ዘመንም ምን ይላልና ይታገሳልና። የምትፈልጉት ጋር እንዳትሆኑ የሚያደርጋችሁ ምንድነው? የማትፈልጉት ነገር ጋር ትኩረታችሁ ብዙ ነው። አንዳንድ ሰው እንደለመንኩት እንደዛው ነው ያገኘው ሲል አልሰማችሁ? እናንተም እንደለመናችሁት እንደዛ እንዲሁም በቃ የምትፈልጉትን ነገር ለምኑ። መጽሐፍ ቅዱስ አትለምኑም እና አትቀበሉ ነው። ያልተስተካከለ ባህሪ ያለው ሰው ማግባት ቢቻል የሱም ያልተስተካከለ ባህሪ ከጋብቻ በፊት ቢስተካከል ጥሩ። ከጋብቻ በኋላ አምነሽ የማትቀበዩ ካልሆነ በስተቀር በጣም አደጋ። ስለዚህ መጀመሪያ እንዲስተካከል አድርጊ። የማይስተካከል ከሆነ ሴት ልጅ ነሽ፣ እድሜሽን ተጠቀሚ። ከወንድ ጋር አትወዳደሪ። ተረጋግቶ ማግባት የሚችልን ቀስ ብሎ ማግባት መቆየት የሚችልን እድሜ የማይመለከተው ወንድ ጋር እድሜሽን አታባኪ። ማግባት የሚፈልጉ መውለድ የሚፈልጉ ሰዎች አሉ። ከጎረምሳ ጋራ አንድ ሴት 39 ዓመት ሞላ 9 ዓመት ሙሉ አንድ ሰው ጋር ነበረች። አገባሻለሁ ዛሬ ነገ 9 ዓመት በዚች ሴት በኩል በሆነ ጭንቀቷ ፊቷን ብታዩ እንዴት እንደሚያስደነግጥ ተጠባብሳ ልትሞት። ለምን ጭንቀቱ ዛሬ ያገባኛል ስትል 37 መጣ። እስካሁን ቆይቼማ ከዚህ በኋላ ሌላ ሰው ጋር አልሄድም 38 ከዛ 39 40 ልታገባ እንደው እግዚአብሔር ቸር ነው የሆነ ሰው ሰጥቷት አገባች። ለም 9 ዓመት አብራ የኖረችውን ሰው አላገባች። እና ወንዶችም ከሆናችሁ አሁን እዚህ ውስጥ ያላችሁ ማትፈልጋት ከሆነ ፈተልቀቃት። እኔ ብዙ ጊዜ እንደምለው በቃ ማትፈልጋት እንደማትፈልጋት ከገባ በቃ ሶሪ እኔ አልችልም በቃ ካሳውን ከፍላለሁ ይቅር በይኝ ብለህ ተገላገል። አለበለዚያ ግፉን አስችለው እድሜ ልክ እየተረገምክ ትኖራለህ። ሌላ ቦታ እድሜዋን አርፍዳ የመጣችም ሴት አንተን ነው የምትረግም። ለምን በነበረኝ ነገር ላይ ሌላ ኪሳራ ያመጣብኝ አንተ ነው ትላለህ። ሴት ልጅም በዚህ ደረጃ ራስሽን ማታቂ ሴት አትሆኝ። ማይባት የማይፈልግ ወንድ ጋር አትቀመጡ። ለምን ለሱ ገና ነው። እኔ አስታውሳለሁ የዛሬ 11 ዓመት ነው 12 ዓመት ነው ጸጊሽ አንተ መስራት አለብህ እኔ ማግባት አለብኝ ሴት ልጅ ነኝ መልክ ያለ ቁመና በወቅቱ የተጎዳሁት የእውነት ከሄደች በኋላ ግን ልክ ናት ነው ያልኩት። ልክ ናት ነው አይደለም? ያ ሰዎቹ ማግባት አለባችሁ እናንተ ደግሞ መቆየት አለባችሁ። ስለዚህ አንዳንድ ቦታ ላይ የማትፈልጉትን ሰው ፈታችሁ መልቀቅ። ሴት ደግሞ ከሆንሽ በቃ ከጎረምሳ እኩል ስትወዳደር 36 37 38 39 አንድ እንኳን በቅርብ 33 ዓመቷ ላይ እንቁላል የለሽም የተባለ ሴት አለች። እንኳን 40 ገብተሽ ቀርቶ በ50 ዓመትም እግዚአብሔር ልጅ ይሰጣል። ነገር ግን እድሜያችሁን በአግባቡ ተጠቀሙ። ይሄን ቀስ ብሎ ማግባት የሚችልን ወንድ በዚህ ገልብጠሽ በዛ ገልብጠሽ በዚህ ይበስላል አይበስልም ወይ የማይሆን ከሆነ አይሆንም ይሆናል ከሆነ ይሆናል። ስለዚህ እሱን በደንብ አስቡበትና ያልተስተካከለ ሰው ገና እሱን ማስተካከል ውጣ ከዚህ ግባ እዚህ በተለይ ይሄ ሀሁ የምታስተምረው ሰው ስራ ውጣ ልብስ ልበስ ምግብ ብላ። እኔ እዚህ ውስጥ እንደዚህ አይነት ወንዶች እንደሌላችሁ አምናለሁ። ይሄንን ከነገረች ሞታ አላንተ ልብስ እንደዚህ ነው የሚለበሰው እዚህ ጋር ፓርክ አርክ እዚህ ጋር ቁም በጊዜ ውጣ በጊዜ ግባ። እንዴ እኮ ጭንቅላት ያለው ሰው የሚያደርገው የ10 ዓመት ልጅ እኮ የሚያደርገው ነገር አለባበስ። አንዳንድ ልጆች አላያችሁም? ትምህርት ቤት ከመሄዳቸው በፊት ልብሳቸው እንዴት እንደሚለብሱ እዚህ ጋር ቁልፍ ቆልፈው ምንም ተዘጋጅተው በቃ ሬዲዮ ነው። ጥፍራቸውን ተጠንቅቀው ይቻላል አይቻልም? በ40 ዓመት በ30 ዓመት ጥፍርን ተቆረጥ ጸጉሩን ጥርስን ፋቀው ቢጫ ሆነ ነጭ ሆነ። ይሄ እኮ በጣም መውረድ ነው በነገራችን ላይ። ያ በዚህማ እንዳትታሙ። ሴት ልጅ አፍሽን እንትን በይው ጎረምሳ ነው የምትሸጪው እንዲህ ይሄ በጣም የወረደ ነገር ነው። ስለዚህ በእንደዚህ አይነት ነገር እንዳትታሙ። አንድ በህይወት ያለ ሰው እንደው ሊያውቀው 18 ዓመት የሞላው ሰው ያውቃል አያውቅም? እዚህ እንግዲህ ከ18 ዓመት በታች የለም 18 ዓመት ነው። ስለዚህ ፕሊዝ እንደዚህ አይነት ማይነር ነገር ሰው እንዳይመክራችሁ። ሌላ ቀርቶ ያንተ መኪና ውስጥ ገብተህ መኪናክን ዳሽቦርዱን ጥረቅ ተብላ እንዴት ትነገራለህ? ዋይ አንተ አታውቅም? አንተ መጥረግ እንዳለብህ ጫማ ከቆሸሸ ጫማ መጥረግ እንዳለብህ አታውቅም? አንድ የኔ ከስተመር አለና እንደው ጸግሽ ባለቤት ያለው ብዙ ትልቅ ቦታ ነው ያለበትን ቦታ መስሪያ ቤት ብነግራችሁ ንጽህና በጣም የሚታይበት ቦታ እና እኔም ብዙ ነገር አስተካከል ፕሊስ። እና እኔ በጣም የጨነቀኝ በጣም በማይነር ነገር እሷ አንተ ስታማክ ነው እና ከአንተ ስታተስም ጋር አይደለም ሚስት ብቻ አይደለም ስራ ቦታም ትናቃለህ አልኩት። እና ብቻ አንዳንድ ነገር ነገርኩትና ጥፍርንም ራሱ ተቆረጥ አንተ ትልቅ ሰው ነው እንግዲህ 37 ነው 30 ከዛ በኋላ ከስንት ወር በኋላ በሆነ ጉዳይ ተገናኝተን ጥፍሩ አካፋ አክሏል። በቃ እኔ ራሴ እስከምደነግጥ ድረስ አንዳንድ ሰው ስትነግራ ስግነተራ ማትሰማክ ሴት ወይኔ ምን ፈረደበት ትላለህ ወንዱን ስተማን። አንዳንድ ሰዎችን ባይንድ ሴት ታዩና ከዛ ባለቤቷ ምን ፈረደበት ትላለህ። አንዳንድ ወንዶችን ታይና ሚስቱ ምን ፈረደባት ትላለህ። እንግዲህ አስቡ ጥፍር ለመቆረጥ ይሄ እንደዚህ ከሆነ ሌሎች ነገሮች ላይ አስቡ። አንድ ቤት ደግሞ አብረ ስትኖር ጥንቃቄ ይፈልጋል። በቃ የዛንም አንተ ጥፍር ላንተ ላይ ረብሽ ይችላል ሚስትን ከረበሽስ
ስለዚህ ከሰው ጋር ስትኖሩ ከራስ ጋር እንደመኖር ቀላል አይደለም። ስለዚህ በጣም ያንተን ስሜት መኮሳተር ራሱ አንተን ባይረብሽ ሚስትን ይረብሻል። ማንን ይረብሻል? ስለዚህ ከውጭ ስትገባ ልክ ቤት ላይ ስትገባ አትበል። ለምን? አንተን ባይረብሽ ማንን ይረብሻል? በቃ ይሄን የመከራ ቤት መጣውበት እንዲህ አይነት ፊሊንግ እንዲሰማት ያደርጋል። ስሜት እንዲሰማት ያደርጋል። ስለዚህ ያንተ ፊት፣ ያንተ ጸጉር፣ ያንተ እያንዳንዱ ነገር የሚስትህን የሆነ ነገር ይቀይራል። ያንቺ እያንዳንዱ ነገር የባለቤትሽ ነገር ይቀይራል። ችግር ብቻ ራሱ የምታወሩ ከሆነ እናንተ ጋር የሚኖር ሰው ትንሽ ጥሩ አይነት ነገር አይኖርም። ስለዚህ እዚህ ላይ አስተካክሉባቸው። ልባም ሰው ማግባት። ልባም ሰው ምን ማለት? ምን ማግባት? ልባም ሰው ግን ምን አይነት ነው? ልባም ሰው ምን አይነት ነው? ኦኬ፣ መጽሐፈ ምሳሌ ምዕራፍ 11ን ብዙ ጊዜ ይነግራቸዋል። ጠባይ መልካሟን ሚስት ማን ሊያገኛት ይችላል? እቺን በደንብ ወንዶችም አንተ ራሱ በደንብ አንብባት እና ከእንደዚህ አይነት ካራክተሩ ትንሽ የእግዚአብሔር ሐሳብን የምታውቅ ሴት ልትሆን ትችላለች እና ይጠቅማል። መጽሐፍ ቅዱሱ ምን ይላል? እንደዚህ ይላል፣ ጠባይ መልካሟን ሴት ማን ሊያገኛት ይችላል? ከቀይ ዕንቁ እጅግ ትበልጣለችና ባሏ በሙሉ ልቡ ይታመንባታል፣ የሚጎልባትም ነገር የለም። በሕይወት ዘመኗ ሁሉ መልካም ነገር ታደርግለታለች እንጂ አትጎልበትም። የበግ ጠጉር የተልባ እግር መርጣ ስራ በሚወዱ እጆቿ ትፈትላለች። ስራ በሚሉ እጆቿ በምን በሚሉ? አቤት የእውነት አሁን ስራ የምትወድ ሴት እዚህ ውስጥ ካለች እንዴት ደስ እንደሚል እና ስራ በሚወዱ እጆቿ ትፈትላለች ይላል። እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች። ምን ትላለች? የእናቶቻችን ጓዳ አይታችሁ ከሆነ ቂንጫ አይጠፋም፣ የገንፎ ላይ አይጠፋም፣ በርበሬ አይጠፋም፣ ሽሮ አይጠፋም። ልባም ሴት ከሩቅ ምን ትላለች ነው የሚለው? ትሰበስባለች ነው። ገና ቀድማ እኮ ነው እንዲህ አይነት ነገር ሊመጣ ቀድማ ታስባለች። ይሄ ስለ ባለቤቱ ሀሳብ አይደለም የሚነግር፣ ስለ ልባም ሴት ነው። እኔ በጣም ነው የእውነት ሴቶች ይሄን ነገር ከተደጋጋሚ ካነበባችሁት ይሄን ባህሪ የመውረስ ዕድላችሁ በጣም ከፍ ያለ። ይሄ ግን ለባሎቻችሁ አይደለም የሚጠቅመው፣ ለእናንተ ነው። ለማን ነው? አንድ ሴት ልባም ብትሆን ለባሏ ነው ለራሷ ነው የሚጠቅማት? ተናገሪ። ለአንቺ ነው ለባለቤት ነው የሚጠቅመው? ጥሩነት ለእኛ ነው ለሰዎች ነው የሚጠቅመው? ለእኛ ነው። ስለዚህ ልባምን ብትሆኑ ጥሩን ብትሆኑ የሚጠቅመው ለራስ ነው። በጣም የሚገርም አስተዋይ፣ በጣም ጠንካራ፣ በጣም ጎበዝ ወንድ ብትሆን ጥቅሙ ለአንተ ነው ለሚስት ነው? ለአንተ። ለምን? በዛ ጥሩ ባህሪ ትወደዳለህ፣ ትከበራለህ፣ እንደ ትልቅ ትታያለህ። በጣም ወዶ ተረት ጫው ምን በል እስኪ በሉልኝ። ካልሆነስ እግዚአብሔር ይባርካችሁ። በጣም ወዶ ተረት ነው። በነገራችን ምሳሌ ነው። ጫው ለራስ ስትል ጣፍጥ፣ ካልሆነ ምን ትባላለህ? ድንጋይ ተብለህ ትጣላለህ። ስለዚህ ሴትም ልባም የምትሆነውም አስተዋይ የምትሆነው ለራሷ ነው። የማትሆነውም ለራሷ ነው። ብትሆን የምትጠቀመው ለራሷ ነው። ባትሆን የምትጎዳው ራሷ ነች። ስለዚህ ለሚስት ስትል የምታደርገው አይደለም። ይቺን ነገር በደንብ አንብባት። በተለይ እግዚአብሔር እኔ መጨረሻው በጣም ነው የሚያስገርመኝ። ራሷ አስባ የእርሻ መሬት ትገዛለች። ራሷ አስባ ምን ትገላለች? የእርሻ መሬት ትገዛለች። በምታገኘውም ገንዘብ ወይን ትተክላለች ይላል። ብርታትም ታጥቃ ስራዋን ታከናውናለች፣ ክንዶቿም ለስራ ብርቱ ናቸው ይላል እና ስራዋ ትርፋማ መሆኑ ታስተውላለች፣ በሌሊትም መብራቷ አይጠፋባትም ካለ በኋላ በጣም የሚገርም መጨረሻ ላይ እንደዚህ ይላል። በጣም የሚገርመው መጨረሻ ላይ እግዚአብሔርን የምትፈራ ሴት የተመሰገነች ናት። ማንን የምትፈራ ሴት? እግዚአብሔርን መፍራት ደግሞ መባረክ ነው። እግዚአብሔርን ፈርቶ መኖር መባረክ ነው። እግዚአብሔርን የምትፈራ ሴት ምንድን ናት ይላል? የተመሰገነች ናት ይላል። እግዚአብሔርን የምትፈራ ሴት፣ እግዚአብሔርን የምትፈራ ሴት እግዚአብሔር ይስጥ እንጂ የእውነት አንተ ላይ ችግር አትሆንብን። አንተ ችግር ልትሆንባት ትችላለህ። እግዚአብሔርን የምትፈራ ሴት ለአንተ ችግር አትሆንበት። እግዚአብሔርን የሚፈራ ወንድ ለራሱ ችግር ሊሆን ይችላል፣ ለሚስቱ ግን ችግር አይሆን እና የእውነት እግዚአብሔርን የሚፈራ ሰው ያገባችሁ ሰዎች አቃቄር አታውጡ። በቃ ጎበዝ ነህልኝ፣ በርታልኝ በሉት። የኛ ሀገር ሰው ድሮ ቢሆን 9999 መጥፎ ነገር ኖሮ አንድ ጥሩ ነገር ቢኖርክ ተሸክሞ ይኖራል። የዛሬ ዘመን ሰው ደግሞ 9999 ጥሩ ነገር ኖሮ በቃ ትንሽ የሆነች ችግር ቢኖርብህ በቃ የለም አይሰማህም። የእውነት በጣም ከባድ ዘመን፣ እንኳን ከሰው ጋር ከራስ ጋር መኖር የማትችልበት ዘመን ይሄ ዘመን። ምክንያቱም ብዙ ነገር ላይ ፐርፌክት ሆነ አንድ ነገር ላይ ፐርፌክት ባትሆን አቃቄር ይወጣል። ለምሳሌ ፍቅርን በተግባር የምትገልጥ ሰው ሆነ አበባ በአፍ መናገር የማትችል ከሆነ እስኪ እባክህን እወድሻለሁ በለኝ ትላለች አትልም?
በቃ በአፍ ደግሞ ተግባሩን ትተ በአፍ እወድሻለሁ ወሬ ብቻ ምን ያደርጋል ትላለች አትልም? በቃ ወንድ ልጅ የሚፈልገው እንክብካቤ ነው ብለሽ እንክብካቤ እስከ ጥግ ድረስ ታደርጊ ምንድነው ምግብ ብቻ አንቺ ሴትዮ ይላል። በቃ ቢያንስ እንዲያርግኝ ይላል። አንዱን ነገር ስታደርጉለት ምን ይላል አንዱ። ይሄን ግን ባላንስ እያደረጋችሁ ነው። አንዳንዱም ይሄ ወደ ጭቅጭቅ ሳይሆን ፖዚቲቭሊ ለማየት። ስለዚህ ልባሟን ሴት መጽሐፈ ምሳሌ ስልካችሁ ላይ ምዕራፍ 11:31 አውጥታችሁ አንብቡት። ከእግዚአብሔር በታች ሀብቴ አይምሮዬ ነው። ከእግዚአብሔር በታች ሀብቴ ምንድነው? ምኔ ነው? መቼም ቢሆን ቅድም እንደነገርኳችሁ የሪል ስቴት ኢንቨስትመንት እየጠፋ እየወደቀ ሊሄድ ይችላል። የዛሬ 5 ዓመት 10 ዓመት መቼም ቢሆን የማትከስርበት የማትጸጸትበት ራስ ላይ በምትሰራው መንፈሳዊ ህይወት ላይ መንፈሰ ጠንካራ ለመሆን ራስ ላይ የምትሰራው ነገር እሱ ነው መቼም ቢሆን የማያከስር። ስለዚህ ከእግዚአብሔር በታች የማትጸጸቱበት አንድ ነገር ቢኖር አሁንም አይምሯችሁን በደንብ መስራት፣ አመለካከታችሁን አሁንም በደንብ መስራት፣ ከእግዚአብሔር ጋር ያላችሁን ነገር በደንብ ምክንያቱም ሚስት የእግዚአብሔር ስጦታ ናት ብለናል። የማን ስጦታ? የእግዚአብሔር ስጦታ። ስለዚህ ከእግዚአብሔር ጋር በተጣበቅ ቁጥር ራስ ላይ በደንብ በሰራ ቁጥር ባል በትክክል ለመሆን በጣርክ ቁጥር የተሻለ ነገር የማግኘት ዕድል ከፍ ያለ ነው። የምን አጠቃቀም 20 ዓመት ላይ ያላችሁ ሰዎች ለማግባት ማሰብ ጀምሩ። ለማግባት እግዚአብሔር ፈቃዱ ከሆነ እግዚአብሔር የተባረከውን ከሰጠኝ አገባለሁ ብላችሁ አይምሯችሁን ክፍት አድርጉ። ትምህርቴን ስጨርስ አንቺ ስጨርሽ የእግዚአብሔር ሐሳብ ካልሆነ ስለዚህ አይምሯችሁን ክፍት አድርጉ። እግዚአብሔር ከባረከና ከሰጠኝ ነገም አገባለሁ ብለ ምን እላለሁ? እግዚአብሔር ሲሰጥ አንተ አትቀበልም። አንተ ልትቀበል ስትል ደግሞ እግዚአብሔር ጊዜው ገና ነው። ስለዚህ ሲሰጥ ተቀበል። ይሄ መለመን ብቻ ሳይሆን አንዳንድ ጊዜ ደግሞ ሲሰጥ መቀበል አንድ ነገር ነው። እግዚአብሔር ሲሰጥሽ ተቀበይ። እግዚአብሔር ሲሰጣት አቃቂር ታውጣ ረዘመ አጠረ ወንዶቹ ድራሻቸው ጠፍተው ደግሞ የሚደውል ሰው ሲጠፋ መደንገጧን ትጀምራለች። በደላላ በሽማግሌ በቄስ በዚህ ልክ ሲመጡ በትክክል አትይዝም። ስትሄዱ ደግሞ ትለምናለች። እንደዛ ደግሞ ይሆን በ20 ዓመት በ30 ዓመት በ40 ዓመትም ላይ ያላችሁ ሰዎች እስከዛሬ የቆያችሁትን ያህል ድጋሚ አትቆዩም እና ከቆየ መቆየት ካልቀረ ተረጋጋና ነፍስ ያለው ሰው ያውደቅ። ከቆየ ካይቀር ካላገባሽ አይቀር ከቆየሽ አይቀር እኔ ሴቶችን አደራቸው ይህን ፖዚቲቭሊ በደንብ ተረዱት። የቆዩ ሰዎችን ይበልጥ ማቆየት አይደለም ነጥቡ፣ ግን በቃ አስተውላ የምታገባ ሴት እንድትሆን፣ ኃላፊነት መሸከም የምትችል ሴት እንድትሆን፣ ካገባች በኋላ እንዳትጸጸት እንድትሆን። ከቆያችሁ አይቀር ካገባችሁ ተረጋግታችሁ በትክክል ከዛ ሰው ጋር ተግባቡና ከዛ በኋላ ድርጅት ያላችሁ ሰዎች እዚህ ውስጥ አላችሁ። ድርጅታችሁ ሊገጥመው የሚችለው ተግዳሮቶች አሉ የሉም? ትዳር ላይም እኔ አንተን ሊገጥም የሚችሉ ተግዳሮቶች ቁጭ ብለህ ጻፋቸው። አንተና እሷን ሊገጥማችሁ የሚችሉ ተግዳሮቶች ቁጭ ብለህ ጻፋቸው። በምን ላትግባቡ ትችላላችሁ? በነገራችን ላይ ሰው ቢዝነሱ ላይ ሲሪየስ ነው። ትዳሩ ላይ ለምን ሲሪየስ መሆን እንደማይፈልግ፣ ህይወቱ ላይ ለምን ሲሪየስ መሆን እንደማይፈልግ። ምክንያቱም ድርጅትህ ላይ ይገጥመኛል ብለህ የምታስበውን ተግዳሮቶች ቁጭ ብለህ መጻፍ ከቻልክ አንተ እንዳታገባ ያደረገህን ነገር እንዴት ቁጭ ብለህ አትጽፍም? አንቺና ወንዶቹን እንዳትግባቡ ያደረጋችሁ ምንድነው? ቁጭ ብለህ ጻፋችሁ። አንቺና ባለቤትሽን በተደጋጋሚ ማያገባባችሁ ነገር ምንድነው? ቁጭ ብለህ ጻፊ። አለመግባባት ከተቻለ መግባባት ይቻላል አይቻልም? አሁን ማትግባቡት አንቺም ነገር አለብሽ እሱም ነገር አለበት፣ እሱም ችግር አለበት አንቺም ችግር አለብሽ። ስለዚህ ቁጭ ብለህ ጻፈው። ምንድነው ለወደፊት አንተ ካገባ በኋላ ሊገጥም የሚችለው ተግዳሮቶች ምንድነው? የጊዜ አጠቃቀም ነው? የገንዘብ ችግር ነው? የቤተሰብ ጣልቃ ገብነት ነው? ምንድነው? ቁጭ ብለህ ጻፈው። ለወደፊት ጥሩ ህይወት መኖር ከፈለጋችሁ አንቺ ካገባሽ በኋላ ሊያጋጥምሽ የሚችሉን ተግዳሮቶች ቁጭ ብለህ ጻፋቸው። ከዛ በኋላ እየቀነስሽ ትመጫለሽ። እንደዛ ከቀነሳችሁ በእርግጠኝነት ነው የምነግራችሁ በጣም ብዙ ነገር ለውጥ ሳመጣላችሁ ብዬ አስባለሁ። ስለዚህ ጊዜ አጠቃቀማችሁ ላይ እኔ እግዚአብሔር 24 ሰዓት ሰጥቶናል አልሰጠንም? እቺ ሰዓት በነገራችን በጣም የምትገርም ሰዓት ናት። ከዚህ በኋላ ልሙት ኑር አትኑር የሚያውቀው እግዚአብሔር ብቻ። ስለዚህ ይሄ ጊዜ በህይወታችን ተመልሶ የማይመጣ የሚገርም ጊዜ ነው። በሞት ሰው ያጣችሁ ሰዎች ትኖራላችሁ። በቃ መሞት ማለት እንደዛ ማለት በቃ መቅረት የለህም የለችም። ነገር ግን ያለህን ሰዓት ያለህን እድሜ እያንዳንዷን ነገር በአግባቡ በትክክል መጠቀም። እኔ ጊዜያችሁን በመጠጥ ባታባክኑ፣ ጊዜያችሁን በሶሻል ሚዲያ ባታባክኑ፣ ጊዜያችሁን እግር ኳስ ነው እዛ ነው እኔ ደግፉ፣ እኔ ችግር የለብኝም በነገራችን ላይ። ነገር ግን ጊዜህን ለሚጠቅም ነገር ብታውለው እዚህ ምድር ላይ ተመልሰህ አትመጣም። ያለ የምድር ስርዓት አንዴ ብቻ ነው። እያንዳንዷን ነገር በአግባቡና በጥቅም
ከሴት ጋርም ከሚስት ጋርም ከልጆችም ጋር ከሆነ ከቤተሰብ ጋር ከሆነ እኔ ስራ ከፈታሽ አያትሽን ተንከባከቢ፣ እናትሽን ተንከባከቢ። እማዬ ነይ እስኪ ምሳ ልጋብዝሽ በይት ተንከባከቢ። አባትሽን እንደዛው፣ እናትሽን እንደዛው፣ አባትህን እንደዛው፣ እናትህን እንደዛው። ካልቻልክ እኔ እናንተ ጋር ከመምጣቴ በፊት ረጅም ወደ 40 ደቂቃ እናቴን ሳወራት ነው። ምክንያቱም ትኑር አትኑር ነገ አላቅም፣ እኔም ልኑር አላቅም፣ ያለኝን ጊዜ መጠቀማለን። እና እዚህ ምድር ላይ ትልቁ ሀብታችን ጊዜያችን ምናችን ነው? ሰው ጊዜህን ከሚገል አንተን ቢገል ይሻላል። ያ ጊዜህን ከምትገልብኝ እኔም ብትገለኝ ይሻለኛል። ሀብቴ ምን ነው? ጊዜያችሁ ነው ሀብታችሁ ያለ እዚህ ምድር ላይ። ጊዜህን በአግባቡ በትክክል ተጠቀም። ሴት ልጅም ከሆንሽ ጊዜሽን በአግባቡ ተጠቀም። በተለይ አንድ ዜና ልንገራችሁ። የእውነት ኢትዮጵያ ውስጥ እናንተ የአንድ ሀገር ሰዎች ነንና ልንገራችሁ። ኢትዮጵያ ውስጥ መወለድ መባረክ ነው። የትም ሀገር መወለድ መባረክ ነው። ወደ ራሳችን አናመጣውም። ኢትዮጵያ ውስጥ ይሄ ተቆፍሮ ከሚወጣ ወርቅ በላይ እዚህ ውስጥ ያለው ወርቅ ይበዛል። ሰው መስራት አልጀመረም። እዚህ ከተማ ላይ ያወቁበት ሰዎች በቢሊዮን እየተንቀሳቀሱ ጊዜያቸውን ከተጠቀሙ በትዳራቸው፣ በሃይማኖታቸው፣ በጸሎታ፣ በብዙ ነገራቸው በጣም የሚገርም ሲስተም ውስጥ ያሉ ሰዎች አሉ። በጣም የቤተክርስቲያን ዳያር ቆራቢ፣ በጣም በተክሊል የተጋቡ አሁንም የሚቆርቡ ገንዘብ ላይ በጣም በቃ እያንዳንዱ ነገር ላይ ጊዜ አጠቃቀማቸው ሰዓት የሚያስሩት ጌጥ አይደለም፣ ይጠቀሙበታል። እና እግዚአብሔር 24 ሰዓት ሰጥቶሻል። 24 ሰዓትሽን ይሄን ኢንስታግራም፣ ቲክቶክ እንደው በሶሻል ሚዲያ የምታገባ ቢሆን 7 ዓመት ሙሉ ሶሻል ሚዲያ ላይ 13 14 ሰዓት የምትውል ሴት አውቃለሁ። ግን አላገባችም እስካሁን ድረስ። ሶሻል ሚዲያ ላይ 7 ሰዓት 8 ሰዓት በቀን 10 ሰዓት አለች። ቢሮ ገብታለች፣ መኪና ውስጥ አለች፣ እያም አለች፣ ግን አላገባችም። ትዳር ያለው ሶሻል ሚዲያ ላይ አይደለም። እዛ ጊዜህን የምትገልበት ነገር ነው ያለው። ጊዜ 1 ሰዓት 2 ሰዓት ከበቂ በላይ ነው። እያንዳንዷን ሰዓትን በአግባቡ ተጠቀም። እና እኔ የእውነት ነው የምነግራችሁ፣ እዚህ ምድር ላይ እግዚአብሔር የሰጠን አንድ ሀብት ቢኖር ጊዜ ነው። ጊዜህን አታባክን። ኢቨን ይጠቅመኛል ብለን የማታስበው ነገር ጋር እንኳን ጊዜን አትግደል። ዋይ ምንድነው ጥቅሙ? የማትፈልጋትን ሴት አታውራ። ጊዜ መግደል ነው። እኔ አንዳንድ ኬዞችን ሳማክር ሰውየው እንደማይሰማኝ ካወቅኩኝ ከዛ በኋላ ለሰውየው አልናገር። እንደሚሰማኝ ሳውቅ ገንዘብ ከከፈለበት ይሰማኛል። በጣም ውድ ነው፣ በጣም ውድ ሲከፍልበት ሰው ይሰማ ዋጋ ይሰጠዋል። አለበለዚያ it is a waste of time። ጊዜ መግደል እሱንም የራሴ በተለይ ስለኔ ነው የማስበው፣ ስለሱ አለ። ስለዚህ የማይጠቅማችሁ ቦታ ላይ ጊዜያችሁን መግደል ነው። እኔ ከለቡ ተነስተው ወሰን ምሳ ለመብላት የሚመጡ አሉ። ሲያሳዝኑ ከለቡ ተነስቶ ወሰን ምሳ ለመብላት፣ ከእንጦጦ ተነስቶ ቦሌ ምሳ ለመብላት ጥሩ ለነሱ ሁሉም ሰው እንደኛ ይሁን አይደለም፣ ግን ከየት አመጡት ይሄን ጊዜ ዝላል? ረጅም ሰዓት ማታ ከ11 ሰዓት አንስቶ እስከ 5 ሰዓት እስከ 3 ሰዓት የሚጠጡ ሰዎች 10 ዓመት ሙሉ እንደዛ ይጠጡት። ከየት አመጡት ግን ያንን ጊዜ? በቀን አንድ መጽሐፍ አንብበ ቢሆን አንድ መጽሐፍ አንድ 3 ገጽ የትኛውንም መንፈሳዊ መጽሐፍ ቅዱስንም ገልጦ አንብበ ቢሆን ሰውየው በአመት ውስጥ ሌላ ሰው ይሆናል አይሆንም? 100% አይምሮ ያድጋል፣ ስሜት ያድጋል፣ ሰውነት ያድጋል፣ ለራስህ ያለህ ነገር ያድጋል፣ ከእግዚአብሔር ጋር ያለ ነገር ያድጋል። በጣም መጸለይ ትጀምራለህ፣ ዳዊት ትከፍታለህ፣ ዳዊት ትደግማለህ፣ መዝሙረ ዳዊትን ታነባለህ፣ መጽሐፈ ምሳሌ፣ መጽሐፈ ሲራክን፣ መጽሐፈ ሄኖክን እያንዳንዱን መጽሐፍት መበርበር ትጀምራለህ። ያልበረበርካቸው መጽሐፍት እኔ ቤት ስትሰሩ ሌላ ጊዜ እነግራችኋለሁ። ለወደፊት ቤታችሁን ስትሰሩ ራሱ ቤትክ መጸለያ ቤት ነው፣ ከሚስት ጋራ ከልጆች ጋር መጫወቻ ቤት፣ መዝናኛ ቦታ ነው። ለሁሉ ነገር እንዲመች አድርገህ ቤት ስትሰራ፣ መጠጥ ቤት ብቻ አድርገህ ቁጭ አትበል። ያንተን ቤት ስትሰራው ቤትን በደንብ ስራው። መጸለያ ቤት ነው፣ መዝናኛም ነው፣ መጫወቻም ነው፣ ኢንጆይ ማድረጊያ ነው፣ ልጆች ማሳደጊያ ነው፣ እንግዳ መቀበያ ነው። ይሄ ግን አይምሮ ውስጥ ካለ ታደርገዋለህ። ጊዜህን መጠቀም ስትፈልግ ደግሞ ጊዜህን በአግባቡ ለመጠቀም እያንዳንዷን እቅድ የምታወጣበት ቦታ መቀመጫ ሳይቀራልክ። የድሮ አባቶቻችን ሜዲቴት የሚያደርጉበት ቦታ ሳይቀራላቸው በረንዳ ላይ አላቸው የላቸው? የሁላችሁም አባቶች በረንዳ ላይ የሆነች ወንበር አላቸው። ቁጭ ብሎ ያሰላስላል፣ ያስባል። የሚያስቡበት ጊዜ አላቸው ለማሰብ። እኛ ለማሰብ ለምንም ነገር። ስለዚህ ጊዜ አጠቃቀማችሁን በደንብ አስተካክሉ። ገንዘብ አጠቃቀም፣ ምን አጠቃቀም? ገንዘብ አጠቃቀማችሁ ላይ የሆነ መስተካከል ያለበት ነገር አለ። ምን አጠቃቀም ላይ? በባልና በሚስት መካከል አንዳንዶቹ የጭቅጭቅ ርዕስ የገንዘብ አጠቃቀም። የምን አጠቃቀም? ገንዘብ ይመጣል፣
ምናልባት ራስን ኮምፔር አታርጉ። ራሳችሁ እነንትና ቤት ገዙ፣ እነንትና መኪና ገዙ፣ እነንትና ፎቅ ሰሩ፣ እነንትና እንትን ገዙ፣ እነዚህ እኮ ወርቅ ገዝቶላታል። ምን አድርጋ ወርቅ እንደገዛለት አታቂ። ስለዚህ ያ ሶሻል ሚዲያ ላይ በተለይ የምታዩት የኛን ራሱ አንዳንድ ንግግር ካልጣማችሁ አትዩ። ነገር ግን ሶሻል ሚዲያ ላይ የምታዩትን ነገር ወደ ቤታችሁ አትዩ። ያ ሶሻል ሚዲያ ነው። የእናንተ ቤት ደግሞ የእናንተ ቤት ነው። ገንዘብ አጠቃቀማችሁም አንተና ባለቤትሽ የሚልሽን ነገር ብቻ ተከታይ። እኔ ራሱ የምልሽን ነገር አትስሚ። ከፋይ ባልሽ ከተስማማሽ ቀጥ ይበዛው። ይቻላል አይቻልም? አንተ ብቻ ያልከው ነው ልክ፣ ባልየው ያለውም ልክ ነው እኮ። ለምሳሌ እኔ ገንዘቤን ስራዬ ላይ ነው ኢንቨስት ማድረግ የምፈልገው ብሎ ቢል ባል፣ ሚስት ደግሞ ቤት ይገዛ አዲስ አበባ ላይ ቤት ያለው በቃ ቤቴ ውስጥ ነው መውለድ የምፈልገው ብላ ብትል ማን ነው ልክ? ሴቶቹ ቤት ነው የሚሉት። ሁለቱም ልክ ነው ልክ አይደለም? ልክ ነው ልክ አይደለም? አዎ ገንዘብ አጠቃቀማችሁን በባለትዳር መካከል ዛሬ ጭቅጭቅ ባይሆን ነገ ጭቅጭቅ ይሆናል። ስለዚህ ገንዘብ አጠቃቀምን አስተካክለው። ወጪህን በየጊዜው እየጠየቀ አንተና ሚስት ነገ የምታገባት ሚስት ወይ ደግሞ ያለችዋ ጓደኛ ወይ ደግሞ ሚስት ጋር እኔ አንዳንድ ሰዎች በጣም ጎበዝ ናቸው። የቱ ጋር ገንዘብ መቀነስ እንዳለባቸው ያውቃሉ፣ የቱ ጋር ደግሞ ማውጣት እንዳለባቸው ያውቃሉ። ገንዘብ አጠቃቀምሽን ጤናማ አድርግ። በቅርብ ከባለቤቷ ጋር የተጣላች ልጅ አለች እና ወደ 200 ነው 300 ሺህ ብር ለሰው አበድር አልመለሰላትም። ባለቤቷ አንድ ቀን የናንቺ ትዳር በዚህ ገንዘብ ነው የሚፈርሰው፣ እኔ ገንዘቡን የማመጣው ቆስዬ የዲስክ መንሸራተት አበጅቼ ራሴ ላይ ነው፣ እንደዚህ ነው ገንዘብ የማመጣው፣ ገንዘቤን በትክክል ተጠቀሚ ይላታል። የሆነ 300 ሺህ ብር ተበደራትና አልመለሰላትም። በቃ በጣም ያ ቤት የደረሰበት በዛ ብር የደረሰበት መከራ አይደለም። በታኝ ናት ልጅቷ። የገንዘብ መበተን አይነት ነገር በተለይ አዲስ አበባ ላይ ብዙ ሚሊዮነሮች እየመጡ ስለሆነ ሀብታሙ ለሾፒንግ በሳምንት 500 ሺህ ብር ሊሰጥ ይችላል። አንዳንድ ቤት ደግሞ 500 ሺህ ብር የዓመት በጀታቸው። ስለዚህ ያንን ቤት መምሰል አለብኝ ብለሽ ሰውየውን አታፈን እንጂ እሱ እንደ ቤቱ ይኑ። አስቤዛ አጠቃቀም ላይ ራሱ እኮ አንዳንድ ሴቶች ያላቅማቸው ተንጠራርቶ ባልየው ሊፈነዳ እኛ ቢሮ ይመጣሉ። ኧረ እኔ በውጪ ሊፈነዳ ነው፣ በቃ ጥያት ልጠፋ ነው እንዴ ይሄን አድርገህ ተንፈስ ስትል ልክ ከቤት ልወጣ ስል ስማ እንጂ እንትን እኮ እያለቀ ነው ትላለች። ሽሮ አለቀ። ደግሞ አንዳንድ ሰው እኮ በፍቅር ይናገራል ቀስ ብሎ እንትን ብሎ። እኔ የምለው እንትን እንግዛ መሰለኝ እንትን እያለቀ ቀስ ብሎ ሽሮ አለቀ፣ በርበሬ አለቀ፣ መኪናው ነዳጅ ጨርሷል፣ ቻርጅም ጨርሷል። ኧረ እባክሽ ቻርጅ እንኳን ሰኪ። አዎ ይሄ ችግር አንድ ጊዜ ደራርቦ ለማሳቀቅ የምታወሪበት መንገድ ራሱ ፍቅር የተሞላ ይሁን። ይቻላል አይቻልም? እንዲገዛልሽ የምትፈልጊው ነገር ራሱ ይሄ ራሱ ስለሚያጣላ ነው የምነግራችሁ። በነገራችን ላይ ገንዘብ አጠቃቀም ከሚስት ጋር ያጣላል። ያንተም የገንዘብ አጠቃቀም ያንቺም የገንዘብ አጠቃቀም። በተለይ ላጤ ሆነ ገንዘብ የምትበትን ከሆንክ ካገባ በኋላ ሚስት ገንዘብ እያንዳንዱን ትራንዛክሽኖችን ስቴትመንት ታስወጣለች። ከዛ በኋላ በጥብጥ ነው። አዎ ስለዚህ ገንዘብ አጠቃቀምህን ዛሬ አስተካክለው። አንቺም እንደዛው። ከዛ ቀጥሎ ደግሞ ሰው አያያዝ 3 ነጥብ ነው የቀረኝ፣ ጨርሻለሁ። ምን አያያዝ እኔ ሴቶች የእውነት ወንድ አያያዝ ወቁ። አንቺ ራስሽን አያያዝ በቃ እሱን ትችይበት ይሆናል። ነገር ግን ወንድ አያያዝ ወቁ። ወንዶች ደግሞ ሴት አያያዝ ወቁ። ሴት ልጅ በባህሪዋ መደነቅ ትፈልጋለች፣ ስጦታ ትፈልጋለች። እወድሻለሁ። ምላስህን ተጠቀመው። መብላት ብቻ በመላስ ምን ዋጋ አለው? ቢዝነስ መስራት ብቻ ምን ዋጋ አለው? ስንት ድርጅት አሳምነ ድንጋይ ዳቦ ነው ብለህ የምትሸጥ ሰውዬ እንዴት ሴት ለማሳመን ምላስህን አትጠቀም? ሰምተሃል አልሰማህም? አዎ ምላስህን ለቢዝነስ እንደምትጠቀመው ሁሉ በቃ ወደ ስራ አንጣና ለሴትም ተጠቀም። ሴት ልጅ የሚያወራላት ወንድ ትወዳለች አትወድም? ሌላ ሴቶች ሊመጣችሁት እኛም ማናቃቸው እወድሻለሁ ቢልሽ ደስ ይልሻል አይሽልሽም? ታዲያ ለምን አትናገሪም? መደነቅ ደስ ይላል አይልም? ጎበዝ መባል ደስ ይላል አይልም? ቡና ሳይጠጣ ቡናውን ሲቀምሰው ቡና እሺ ቢልሽ ደስ ይልሻል አይልሽም? የፋሲካ ቀን ዶሮ ሰርታ እንዶ ባይጣፍጥ ራሱ ይጣፍጣል ብል እንዴ እስከ ሌሊቱ 9 ሰዓት ደክማበት ያንን ከዚህ አብኩታ መከራይታ ዝም ብለህ ከጎረስክ ተበልታል። አዎ ቡና ሁሉ ቀን ባትችል እንኳን አንዳንድ ቀን ቡና ስትጠጣ አቤት ቡና ሽኮ ቡና እኮ ሚስት ታፍላ ሚስት ቁጭ ብላ አንተ ደብረ ብርሃን ያለችውን የጓደኛህን ሚስት አቤት እንትና ሚስት ቡና አራ አይባልም። አዎ ባቶንም ራሱ ሚስትን ነው ማድነቅ ያለብህ ሌላ ሰው ሚስት። አዎ አንተ ያንተ ሰው ሚስት ታደንቅ እኮ የሰው እኮ ያንተ ሚስት ያደንቃል። አንቺ ስንት ባለቤት ምን የመሰለ ባል አጠገብሽ ቁጭ ብሎ የሰው ባል እንትና እንደ ኖ አንተ እኮ ጎበዝ ነህ ባሌ እኮ እንዲያረጋል ስለ ባሌ ስታወሪ ነው ስሜ ነው። ሌላ ቀን የሰማው ቀን ስለ ባልሽ ያወራሽውን ጥሩ ነገር የሰማው ቀን ላንቺ ያለው ፍቅር እየጨመረ ይሄዳል ነው አይደለም?
ለጓደኛው እንኳን ይሄን ሳይኮሎ ደግሞ ጸጋዬ እንደዚህ ያለም በሉና ጓደኞችን እየጠራሽ አቤቱ እኮ እሱ ስነ ስርዓት ገልብጦ ቢነግረውስ? ከእናንተ ግን የእውነት ይሄ ለማስመሰል ሳይሆን እናንተ ጋር የሚኖረውን ሰው አድንቁ። የውጭ ሰው የውጭ ነው። አንተ ከአንተ ጋር የምትኖረዋን ያንተ ነው አድንቃት። አቤት ጸጉርሽ፣ አቤት መልክሽ፣ አቤት ሰውነትሽ። ፉገራ ግን ማለት አይደለም። መደነቅ ደስ ይላል አይልም? አንድ ልጅ አባቴ ያሳደገኝ መንገድ እድሜ ልኬ ነው ውስጤ ተስሎ በቃ ወንድ ሁሉ ውስጤ እንዳይገባ አደረገኝ አለች። እንዴት ስላት ከልጅነታችን ከአራታችሁ ማንን እንደምወድ ልንገራችሁ ይለናል አለች። 4 ሴቶች ናቸው ቤት ውስጥ ያለ። ከዛን 4ቱን የሚጠራና አንቺን ነው የምወደው ግን ለማንም አትናገሪ ይላታል። ሁሉንም ሴቶች ይጠራና ከልጆቼ በጣም የምወደው አንቺን ነው ይላታል ግን ለማንም። 4ቱም ውስጥ እስከሚያድጉ ድረስ ውስጣቸው ያለ አንደኛ እሷ እንደሆነች ነው። እና ከሆነ ጊዜ በኋላ ለካ 4ቱንም አንደኛ ሲላቸው ነበር። እና አባታቸው ከሞተ ከስንት ጊዜ በኋላ ያገቡት ሰው ማድነቅ አይደለም በቃ ስትደነቅ ራሱ ምን አርገሽው ነው ይላታል። ማድነቅ አያደንቅም እኮ ስትደነቅ ራሱ ከሰማ በቃ ይረብሸዋል። አባታቸው ደግሞ ያሳደጋቸው እንዴት ነው? አንቺ እኮ ቆንጆ ነሽ፣ ልጄ እኮ ጎበዝ ናት፣ ልጄ ፓይለት ናት፣ ልጄ ጠንካራ ናት። እንደዛ አሳድጎ ሞቶ ያገባት ሰው ደግሞ ስትደነቅ የሚረብሸው ሰው ሊበላ መጥቶ አቤት አቤት ቤት ሚስት ደስ ስትል አያያዟ ይላል። ተግባብቶ መኖር ምን ብሎ መኖር? እውነት ጓደኛ ካላችሁ ተግባብቶ መኖርን ተለማመዱበት። በቃ የሰውን ቤት እርሺና በቃ ከባለቤትሽ ጋር ተግባብ። በቃ አንተ ልክ ነህ፣ አንተ አትረበሽ፣ አንተ እንዳልከው ይሁን፣ አንተም ተግባብተህ ኑር ከሷ ጋር። ይሄ የማግባባን ሐሳብ አንስተህ የጭንቅላት ጫወታ ተወሱ ወደ ጎንና እግዚአብሔር በፈቀደው መንፈስ ከሚስት ጋር ተግባብተህ ኑር። ባለትዳሮችም ከሆናችሁ ተግባብታችሁ ኑሩ። ከዚህ ቀጥሎ ያለው ደግሞ ጭቅጭቁን ለመፍታት ተቀምጣችሁ ሌላ ጭቅጭቅ ላዩ ላይ አትፍጠሩ። የዛኛው ጭቅጭቅ በትክክል ከፈታችሁ እሱ ራሱ ትልቅ ነገር ነው። እዚህ ውስጥ የጻፍናቸውን መጽሐፎቻችን ላይ ጽፈናቸዋል። ይሄ 200 ችግር የሚሆኑት ላይ በተለይ ያላገባችሁ ከሆናችሁ ደግሞ የትዳር ሐኪም መጽሐፍ ላይ ያላገቡ ሴቶች ላይ ወይ ደግሞ ያላገቡና ያገቡ ሴቶች ላይ ሁለቱም መጽሐፍ እነዚህ የምንሰጣቸውን ስልጠናዎች በደንብ ዲቴል እዛ ላይ አብራርተናል። እናመሰግናለን። እግዚአብሔር ይስጥልን። መጽሐፉን እየወሰዳችሁ ሂዱ። መልካም ሳምንት። አሜን።